ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ለየት ያለ ትምህርት ወይም ቪዲዮ እንማማራለን። እንግዲህ በዛሬ ትምህርታችን ወይም ቪዲዮአችን ማንበብ ብቻ ለምትፈልጉ ልጆች ይሆናል ማለት ነው። ወይም ደግሞ ለመካከለኛ ልጆች ንባብ እንዴት በቀላል መንገድ ፕራክቲስ ማድረግ መለማመድ እንችላለን ብላችሁ ለምትፈልጉ ልጆች ይሆናል። ይኸው ከዚህ ጋር ንባቡ በእንግሊዘኛው እንዴት እንደምናነብ አለ፣ ከታች ደግሞ ትርጉሙ ተቀምጧል ማለት ነው። ስለዚህ በዛሬው ትምህርታችን ሪዲንግ ይሆናል ወይም ደግሞ ንባብ ልምምድ ይሆናል ማለት ነው። ኦኬ ሶ ከመጀመሪያው ከእርሱ ስንጀምር እርሱ ምን ይላል? ኦኬ ተረጋግተን እናነባለን። ዘ ሊትል ቦይ ኤንድ ዘ ትሪ። ኦኬ ምን ማለት ነው? ትንሹ ልጅና ዛፉ የሚል ንባብ ይሆናል ማለት ነው። ከዚህ ጋር እንደምታዩት እርሱ ነው። ምን ይላል? ዘ ሊትል ቦይ ኤንድ ዘ ትሪ። ምን አልኳችሁ? ትንሹ ልጅና ዛፉ ይላል እርሱ። ኦኬ ከዛ ምን ይላል? ዋን ሰኒ ሞርኒንግ ኤ ሊትል ቦይ ኔምድ ዳንኤል ወክ አፕ ኤርሊ። ልድገመው። ዋን ሰኒ ሞርኒንግ ኤ ሊትል ቦይ ኔምድ ዳንኤል ወክ አፕ ኤርሊ። ኦኬ ከዚህ ጋር ምን ማለት እንደሆነ አማርኛውን አስቀምጨላችኋለሁ። ምን ይላል? አንድ ፀሐያማ ጠዋት ዳንኤል የተባለ ትንሽ ልጅ በማለዳ ተነሳ ይላል። በጣም ደስ የሚል ኢንተረስቲንግ የሆነ ንባብ ነው ባይዘወይ፣ ምክንያቱም በእንግሊዘኛው አንባችሁ በአማርኛው ምን ማለት እንደሆነ ስለተቀመጠ ማለት ነው። ኦኬ ከዛ እንቀጥል። ሂ ሉክድ አውትሳይድ ሂዝ ዊንዶ ኤንድ ሳው ዘ ቢውቲፉል ሰንሻይን። ልድገመው። ሂ ሉክድ outside his window and saw the beautiful sunshine. ኦኬ ምን ማለቱ ነው? ከመስኮቱ ውጭ ተመልክቶ የሚያምረውን የፀሐይ ብርሃን አየ። ኦኬ እንቀጥል። ከዛ ምን ሊፈጠር ይችላል? ዳንኤል was very happy because it was a holiday. እንድገመው። ዳንኤል was very happy because it was a holiday. ኦኬ ዳንኤል በጣም ደስተኛ ነበር ምክንያቱም የእረፍት ቀን ነበረ። After breakfast, Daniel went outside to play. እንድገመው። After breakfast, Daniel went outside to play. ኦኬ ምን ማለት ነው? ከቁርስ በኋላ ዳንኤል ለመጫወት ወደ ውጭ ወጣ። ዳንኤል loved this tree because he often played under it with his friends. እንድገመው። ዳንኤል loved this tree because he often played under it with his friends. ምን ማለት ነው? እንተርጉመው። ዳንኤል ይህን ዛፍ ይወደው ነበረ ምክንያቱም ከጓደኞቹ ጋር
ብዙ ጊዜ ከዛፉ ስር ይጫወቱ ነበር ይለናል። ኦኬ እንቀጥል። ዛት ሞርኒንግ ዳንኤል noticed a small bird sitting on the ground. That morning, Daniel noticed a small bird sitting on the ground. ምን ማለት ነው? በዚያ ጠዋት ዳንኤል መሬት ላይ የተቀመጠች ትንሽ ወፍ አየ። ኦኬ ከዛ ምን ተፈጠረ? The bird looked weak and could not fly. ኦኬ ምን ማለት ነው? ወፏ ደካማ ትመስል ነበር እና መብረር አትችልም ነበር ያያት ወፍ ማለት ነው። ኦኬ ከዛ ዳንኤል ምን ያደርጋል? ዳንኤል felt sorry for the bird. ዳንኤል felt sorry for the bird. ዳንኤል ለወፏ አዘነላት። ከዛስ ምን አደረገ? he carefully picked it up and put it in a safe place under the tree. እንድገመው he carefully picked it up and put it in a safe place under the tree. ምን ማለት ነው? በጥንቃቄ አነሳትና ከዛፉ ስር ደህንነት ባለበት ቦታ አስቀመጣት ወፏን ማለት ነው ዳንኤል። ኦኬ ከዛ ዳንኤል brought some water and a few small pieces of food. ኦኬ እንድገመው። ዳንኤል brought some water and a few small pieces of food. ምን ማለት ነው? ዳንኤል ጥቂት ውሃና ጥቂት ትንንሽ ምግብ ቁርጥራጮች አመጣ። ኦኬ እንግዲህ በጣም አዛኝ ነው ዳንኤል የሚባለው። ለወፏ እንዴት እንዳዘነላት እያየን ነው ማለት ነው። ኦኬ ከዛን ቀጥል። he stayed near the bird and waited. ምን ማለት ነው? እንድገመው እስኪ። he stayed near the bird and waited. ከወፏ አጠገብ ቆይቶ ጠበቀ። ኦኬ ከዛ after some time the bird became stronger. እንድገመው። after some time the bird became stronger. ምን ማለት ነው? ከትንሽ ጊዜ በኋላ ወፏ ጠነከረች። ኦኬ እሺ ከዛ suddenly the bird opened its wings and flew onto a small branch. ምን ማለት ነው? በድንገት ወፏ ክንፎቿን ከፍታ ወደ ትንሽ ቅርንጫፍ በረረች። ድና ማለት ነው። ኦኬ ከዛ ዳንኤል smiled because he was happy to see the bird flying again. ምን ማለት ነው? ዳንኤል ወፏ እንደገና ስትበር ማየት ስላስደሰተው ፈገግ አለ ወይም ተደሰተ ማለት ነው። ኦኬ ከዛን ቀጥል። a few days later Daniel went back to the same tree. እንድገመው። a few days later Daniel went back to the same tree.
ከጥቂት ቀናት በኋላ ዳንኤል ወደዚያው ዛፍ ተመለሰ። እንቀጥል። He saw the little bird sitting on a branch. እንድገመው። He saw the little bird sitting on a branch. ትንሿን ወፍ ቅርንጫፍ ላይ ተቀምጣ አያት። እንቀጥል። The bird made a beautiful sound. The bird made a beautiful sound. ወፏም የሚያምር ድምፅ አሰማች። ከዛ ዳንኤል smiled and said, "You are safe now." ምን ማለት ነው? ዳንኤል ፈገግ ብሎ አሁን ደህና ነሽ አላት። እንግዲህ አስቡት ለወፏ ምን ያህል አዛኝ እንደሆነ ማለት ነው። በጣም ደስ ይላል። ለወፏ እንደዚህ ያዘነው እንግዲህ ለሰው ልጅ ምን ያህል እንደሚያዝን ዳንኤል የሚባለው ወጣት አስቡት። ኦኬ ወደዚህ ነው ስንሄድ from that day on Daniel learned that even a small act of kindness can make a big difference. And again, from that day on, Daniel learned that even a small act of kindness can make a big difference. ምን ማለት ነው በአማርኛው? ከዚያ ቀን ጀምሮ ዳንኤል ትንሽ የደግነት ተግባር እንኳን ትልቅ ለውጥ ሊያመጣ እንደሚችል ተማረ ይለናል። ኦኬ እንግዲህ ዛሬ ያየነው በጣም ደስ የሚል ኢንተረስትድ የሆነ ስቶሪ ተምረናል ማለት ነው። እንግዲህ ዳንኤል ለወፏ ምን ያህል እንዳዘነላት ወፏን ካለችበት ሪስክ ወይም ደግሞ ካለችበት ህመም ውስጥ እንዴት እንደመለሳት አይተናል ማለት ነው። ስለዚህ ዋናው ቁም ነገሩ ሪዲንግ ወይም ደግሞ ንባብ ፕራክቲስ እንድታደርጉ ማለት ነው። እንደዚህ አይነት ንባብ አንብባችሁ መተርጎም ቻላችሁ ማለት እንግሊዘኛን ወደ መቻሉ እየደረሳችሁ ነው ማለት ነው። ስለዚህ ዛሬ ትምህርታችን ምን ይመስላል? ሁላችሁም ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎች ተደራሽ አድርጉልን። የዛሬ ትምህርታችን ምን ይመስል ነበር? ከወደዳችሁት ቀጣይ ፓርት እንደዚሁ እንማማራለን። የዛሬ ትምህርታችን ከዚህ ጋር እናቁም። ሰላም ሁኑ። ባይ ባይ።